ጠቅላይ ሚኒስትር አብይ ያለፉት ሳምንታት የሰው ዘርን ተጋላጭነትና ተሰባሪነት በግልጽ ያየንባቸው ነበሩ ብለዋል። ጠቅላይ ሚኒስትሩ ያስተላለፉትን መልእክት በዝርዝር መረጃችን ይዘናል። ከ1 ሚሊዮን በላይ ለሚሆኑ ዜጎች የገንዘብ ድጋፍ ሊደረግ እንደሆነም ሰምተናል። ለእነዚህ ዜጎች ድጋፍ የሚደረገው በምን አይነት መልኩ ነው? ዘርዝራለን። በአማራ ክልል የሰዎችን ሕይወት ስለቀጠፈው አሳዛኝ ክስተትም እንነግራችኋለን። ለመሆኑ በዝባዡ ቡድን የሚባለውና በህወሓት ውስጥ የተሰገሰጉ ወታደራዊ ወይንም የደህንነት ተቋማትን ተቆጣጥረው የነበሩት ሀገር አውዳሚ ማፊያዎች እየተባሉ በአንዳንዶች ዘንድ የሚጠሩት አካላት በሶማሌ ክልል ፕሬዝዳንት ሙስጠፊ መሐመድ ላይ ጥርሳቸውን የነከሱት ለምንድን ነው? ዮናታን ለዚህ ምላሽ አለኝ ብሏል። በዝርዝር መረጃችን አካተነዋል። በአንዳንድ የኤርትራ አክቲቪስቶች ዘንድ በጠና ታመዋል ወይም ሞተዋል ስለተባሉት ኢሳያስ አፈወርቂ ጉዳይ አዲስ ነገር ተሰምቷል። ለመሆኑ አቶ ኢሳያስ አፈወርቂን አስመልክቶ የተሰማው አዲስ ነገር ምንድነው? አክቲቪስቶቹ የተሰማውን አዲስ ነገር ሐሰት ነው ያሉበት ምክንያትስ ምንድነው? ይጠብቁን። አቶ እስክንድር ነጋ የታሰርኩበት ምክንያት ያሉትን ይፋ አድርገዋል። ከፖሊስ አዛዦች ጋር ስለገጠሙት ሙግትና ወደ እስር የተወሰዱበትን ሁኔታም ተናግረዋል። ሌላኛው ርዕሰ ጉዳያችን ነው። ጤና ይስጥልን። ይህ የኢትዮ ታይምስ የዕለቱ ዜና ነው። ስለምትከታተሉን ከልብ እናመሰግናለን። ያለፉት ሳምንታት የሰው ዘርን ተጋላጭነትና ተሰባሪነት በግልጽ ያየንባቸው ነበሩ ሲሉ ጠቅላይ ሚኒስትር አብይ አህመድ አስታወቁ። ጠቅላይ ሚኒስትሩ ያለፉትን ሳምንታት አስመልክተው ባስተላለፉት መልእክት እንደገለጹት ሳምንታቱ በእርግጠኝነት የምንናገርለት ነገር እንኳን በቅጽበት ሊቀየር እንደሚችል አሳይተውናል። አንዳችን በአንዳችን ላይ ያለን ጥገኝነትና የመኖራችን ቀጣይነት እንደ አንድ የዓለም ሕዝብ የተሰናሰለ መሆኑንም ለመገንዘብ ችለናል ብለዋል። ይህን ተያያዥነት መገንዘባችን ለጋራ ዕጣ ፈንታችን ሲባል ሁሉንም አይነት እንቅፋቶች እንደምንቋቋም አሳይቶናል ያሉን ጠቅላይ ሚኒስትሩ ማንኛውንም ተግዳሮት መፍታት የሚችል እምቅ የፈጠራ አቅም እንዳለን አመላካች ወቅት መሆኑንም አስታውቀዋል። ወቅቱ የማህበረሰቦቻችንን ችግሮች መፍትሄ ለመፍታት እንድንተጋ ያነቃናል። ከችግር ፈጣሪነት ወደ መፍትሄ አፍላቂነት በዚያም ወደ ብልጽግና የምንሄድበት መንገድ ይህ ነው ብለዋል። በተመሳሳይ መልኩ ጠቅላይ ሚኒስትሩ ከትላንት በስቲያ ባስተላለፉት መልእክት የኮሮና ቫይረስ በሀገር አቀፍ ደረጃ እንዳይስፋፋ ለመከላከል ካሄደው ጥረት አንዱ እንቅፋት መዘናጋት መሆኑን ጠቁመዋል። በበሽታው በጣም የተጎዱት የዓለም ክፍሎች እየተረጋጉ ቢሆንም የእኛን ጨምሮ አብዛኞቹ ሀገሮች ገና የመጀመሪያ ደረጃ ላይ እንገኛለን ያሉት ጠቅላይ ሚኒስትሩ ቫይረሱ በተሳካ ሁኔታ በቁጥጥር ስር በዋለበት ቦታ እንኳን እንደገና ራሱን የመቀየር አመል ስላለው ለረጅም ጊዜ ከኛ ጋር ሊቆይ እንደሚችል አመልክተዋል። ስለዚህ በምንሰማቸው በጎ ውጤቶች ሳንዘናጋ እስከ መጨረሻው የቅድመ ጥንቃቄ እርምጃችንን አጠናክረን መቀጠል አለብን ብለዋል። በዕለቱም ጠቅላይ ሚኒስትሩ ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የኢትዮ አሜሪካንን ግንኙነት የበለጠ በማጠናከር ዙሪያ አበረታች የስልክ ውይይት ማድረጋቸውን አስታውቀዋል። ውይይቱን አስመልክተው ጠቅላይ ሚኒስትር አብይ በትዊተር ገጻቸው ከአሜሪካው ፕሬዝዳንት ዶናልድ ትራምፕ ጋር የኢትዮ አሜሪካንን ግንኙነት የበለጠ በማጠናከር ዙሪያ አበረታች የስልክ ውይይት አድርገናል ማለታቸው ይታወሳል። የኮቪድን መከላከልና ቅነሳ ጥረቶች እንዲሁም በበረሃ አንበጣ ቁጥጥር ላይ የሚደረገውን ድጋፍ ለማድነቅ እወዳለሁ ሲሉም የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩላቸው በትዊተር ገጻቸው ከኢትዮጵያ ጠቅላይ ሚኒስትር ጋር መወያየታቸውን አመልክተዋል። ኢትዮጵያ የሕክምና መተንፈሻ መርጃ ወይንም ቬንቲሌተሮች ያስፈልጓታል። አሜሪካም ድጋፍ ለማድረግ በጥሩ አቋም ላይ ትገኛለች። ይህንንም እናደርጋለን ማለታቸው ይታወሳል። በኢትዮጵያ አንድ ተጨማሪ ሰው በኮሮና ቫይረስ መያዙ ተረጋግጧል። ባለፉት 24 ሰዓታት ውስጥ በተደረገው 943 የላቦራቶሪ ምርመራ አንድ ሰው በኮሮና ቫይረስ መያዙ ተረጋግጧል። በአጠቃላይ በኢትዮጵያ በቫይረሱ የተያዙ ሰዎች ቁጥርም 124 ደርሷል። ታማሚው የ45 ዓመት እንግሊዛዊ በትውልድ ኢትዮጵያዊ ሲሆን ከእንግሊዝ የተመለሰና በአስገዳጅ ለይቶ ማቆያ ውስጥ ያለ መሆኑ ተገልጿል። ከዚሁ ጋር በተያያዘ በኢትዮጵያ ያገገሙ ሰዎች ቁጥር 50 ደርሷል ተብሏል። በትላንትናው ዕለት 9 ሰዎች 8ቱ ከአዲስ አበባ፣ አንድ ደግሞ ከባህር ዳር ከበሽታው ማገገማቸውን ተከትሎ ነው አጠቃላይ በኢትዮጵያ ከኮቪድ-19 ያገገሙ ሰዎች 50 የደረሱት።
ከ1 ሚሊዮን በላይ ለሚሆኑ ዜጎች የገንዘብ ድጋፍ ሊደረግ ነው ተብሏል። ለ1 ሚሊዮን 159 ሺህ ዜጎች ለ3 ወር ምግብ ፍጆታ የሚውል የገንዘብ ድጋፍ እንደሚያደርግ የፌዴራል የከተሞች ስራ ዕድል ፈጠራና የምግብ ዋስትና ኤጀንሲ አስታውቋል። የኤጀንሲው የኮሚዩኒኬሽንና ሕዝብ ግንኙነት ቡድን መሪ ወይዘሮ አቦዘነች ነጋሽ ለአዲስ ዘመን ጋዜጣ እንደገለጹት የገንዘብ ድጋፍ የሚደረግላቸው በተለያዩ ከተሞች ላይ ለሚገኙ በኑሮ ደረጃቸው አነስተኛና ለችግር የተጋለጡ ወገኖች መሆኑን አመልክተዋል። የኮሮና ቫይረስ ወረርሽኝ ያስከተለው ስጋትና ተያይዞ በተፈጠረው ኢኮኖሚያዊ ችግር ምክንያት አደጋ የተጋረጠባቸው ዜጎች ለቀጣዮቹ 3 ወራት የምግብ ወጪያቸውን የሚሸፍንላቸው የገንዘብ ድጋፍ በሚቀጥሉት 2 ወራት ውስጥ የሚካሄድ መሆኑ ተነግሯል። በመደበኛነት የተለያዩ ዓለም አቀፍ ድርጅቶችን በማስተባበር የገንዘብ ድጋፍ ሲደረግላቸው የነበሩ በአነስተኛ የኑሮ ደረጃ የሚገኙ የህብረተሰብ ክፍሎችም ማለትም 604 ሺህ ዜጎች እንደነበሩ የገለጹት የቡድን መሪዋ አሁን ደግሞ ከወረርሽኙ ጋር በተያያዘ ልዩ ድጋፍ ያስፈልጋቸዋል ተብለው የሚለዩ 555 ሺህ ዜጎች ድጋፉን የሚያገኙ ይሆናል። በዚህም በአጠቃላይ ከ1 ሚሊዮን 159 ሺህ በላይ ዜጎች ለ3 ወር የምግብ ፍጆታ የሚውል ገንዘብ በቀጣዮቹ 2 ወራት ውስጥ ለመስጠት የቅድመ ዝግጅት ስራው በኤጀንሲው እየተደረገ መሆኑን ገልጸዋል። ለእርዳታው የሚውለው ገንዘብ በዓለም ባንክ ድጋፍ የተገኘ መሆኑን የገለጹት ወይዘሮ አቦዘነች በአሁኑ ሰዓት በአዲስ አበባና በተለያዩ የክልል ከተሞች የሚገኙ ዜጎች የገንዘብ ድጋፉን ለማድረስ ከክልሎችና ጉዳዩ ከሚመለከታቸው አካላት ጋር እየተሰራ መሆኑን ገልጸዋል። ፖለቲከኛው ዮናታን ተስፋዬ በዝባዡ ቡድን የሶማሌ ክልል ላይ ጥርሱን ለምን ነከሰ በሚል ርዕስ በማህበራዊ ትስስር ገጹ ላይ የነገሩን መነሻ ምክንያት ያለውን ጽሑፍ አስፍሯል። በህወሓት ውስጥ ተሰግስገው የነበሩና ወታደራዊ ወይንም የደህንነት ተቋማትን ተቆጣጥረው የነበሩት ሀገር አውዳሚ ማፊያዎች የሀገሪቱን ሀብት እየበዘበዙ ይነግዱ የነበረበት የጥቁር ገበያ በር የሶማሌ ክልል ነበር የሚለው ዮናታን የአብይ አስተዳደር በወሳኝ ሰዓት ሙስጠፊን ከዩኤን ስራው ትቶ የክልሉ ርዕሰ መስተዳደር እንዲሆን መደላደል ከፈጠረ ወዲህ እነዚያ የማፊያ ቡድኖች እንደ ሙስጠፌ የሚጠሉት ሰው ያለ አይመስለኝም ሲል ነው ጽሑፉን የሚጀምረው። ሙስጠፌ ከፌዴራል መንግስቱ ጋር ተናቦ የጥቁር ገበያቸውን የንግድ መረብ በጣጥሶ ከጨዋታ ውጪ አደረጋቸው በማለትም ወርቅ፣ የቀንድ ከብት፣ ዶላር፣ ጫት የመሳሰሉት ያለ ቀረጥ ወደ ውጪ ይላኩ እንደነበር፣ በአንጻሩ ደግሞ ኤሌክትሮኒክስ፣ አልባሳት፣ የጦር መሳሪያ የመሳሰሉት ደግሞ በህገ ወጥ መንገድ ወደ ሀገር ይገቡ እንደነበር አስታውሷል። በክልሉ ይህን የሚያቀነባብሩት እነ ኳርተርን የመሳሰሉ የገዛ ወገናቸውን ደም መጣጭ መዥገሮች ምስጋና ለሙስጠፌና ለአስተዳደሩ ይሁንና ከጨዋታ ውጭ ሆነው ክልሉም ሀገራችንም እፎይ ብለዋል ያለው ዮናታን በአንጻሩ ጥቅሙ የተነካበት ብዝበዛው የታገተበት ቡድን ሙስጠፌን ሲራገምና ስሙን ሲያጠለሽ እንደሚውል ነው ያሰፈረው። ፖለቲከኛው አክሎም ከ100 ሺህ ሄክታር በላይ በሐሰተኛ የባንክ ብድር የወሰዱት በደጋማው አካባቢ ያለው መሬት ወደ ህዝብ ተመልሷል። የጎመዡበትን ነዳጅን ጨምሮ እንዳሻው የሚዘውሩትን የኮንስትራክሽን ስራዎች ወደ ህጋዊ አሰራር ተመልሰዋል። ዛሬ በክልሉ የሚባክን ሀብት የለም። ህጋዊ ኮንትራክተሮች ፈቃድ አውጥተው ይሰራሉ። እስካሁን በአንድ ዓመት ብቻ 450 ትምህርት ቤቶች፣ 11 ሆስፒታሎች፣ 24 ኪሎ ሜትር የከተማ አስፋልት መንገድ፣ 1011 ኪሎ ሜትር የውስጥ ለውስጥ መንገዶች እየተገነቡ ነው። ብሎም እቅድ ወጥቶላቸው ወደ ስራ ሊገቡ ነው በማለት ነው ስለ ሁኔታው የሚያስረዳው። የማፊያው ቡድን ይህንና መሰል ያስተዳደሩ ፈጣን ስኬቶች ገበናውን የበለጠ ስለሚገልጥበት በክልሉ አስተዳደር ላይ ጥርሱን ነክሷል። ጥቅሙ ስለቀረበትና በተቃራኒው የክልሉ ህዝብ መጠቀም ስለጀመረ አስተዳደሩ ላይ ቂም ቋጥሯል ሲልም አብራርቷል። ዮናታን የህገ ወጥ ማፊያ ያለው ቡድን የሀገር ሀብት ለመበዝበዝ የዘረጋው የንግድ መስመርና በክልሉ ላይ አለኝ የሚለውን ያልተገባ ጥቅም ለማስጠበቅ ሲል የሶማሌ ክልል ህዝብ ላይ የፈጸመው በደል ተዘርዝሮ እንደማያልቅ የገለጸ ሲሆን አዲሱ አስተዳደር ግን በማፊያው ቡድን የፈራረሰውን ማህበራዊ፣ ኢኮኖሚያዊና ፖለቲካዊ መስተጋበር መጠገንና ማደሱን ሀ ብሎ ጀምሯል ብሏል። ከሞጣ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ከከባድ ገልባጭ መኪና ጋር ተጋጭቶ የ10 ሰዎች ህይወት አልፏል። አደጋው ከንጋቱ 11 ሰዓት ከ30 ገደማ ከሞጣ ወደ አዲስ አበባ ይጓዝ የነበረ የህዝብ ማመላለሻ አውቶቡስ ለመንገድ ስራ ጌጠኛ ድንጋይ ጭኖ ወደ ተቃራኒ አቅጣጫ ይጓዝ ከነበረ ከባድ ገልባጭ መኪና ጋር ተጋጭቶ የደረሰ ነው። በአደጋው የአውቶቡስን ሹፌር ጨምሮ 10 ሰዎች ህይወት ማለፉን የጎንቻ ሲሶ እነሴ ወረዳ ዋና አስተዳዳሪ ተመስገን ይበልጥ
በርጤ ለአማራ ብዙሃን መገናኛ ድርጅት ተናግረዋል። የገልባጭ መኪናው ሾፌርና ረዳት አለመገኘታቸውንም ዋና አስተዳዳሪው ገልጸዋል። ጉዳት የደረሰባቸው ሰዎች በሞጣና ግንደወይን ከተማ ሕክምና እየተደረገላቸው ይገኛል። በአደጋው ሳቢያ 5ቱ ቀላል ጉዳት የደረሰባቸው ሲሆን የከፋ ጉዳት የደረሰበት አንድ መንገደኛ ባህር ዳር ጥበበ ግዮን ሆስፒታል ለተሻለ ሕክምና መላኩም ታውቋል። አንዳንድ የኤርትራ አክቲቪስቶች ኢሳያስ አፈወርቂ ሞተዋል ቢሉም ሰውየውን የሚያሳይ የ4 ደቂቃ ቪዲዮ በቴሌቪዥን ታይቷል። በኤርትራ ጉዳዮች ላይ ዜና የሚሰራው አዋቴ የተባለው ድረ-ገጽ ከ4 ቀን በፊት በሰራው ዜና ከ2 ሳምንት በላይ በአስመራ ነዋሪዎችና በኤርትራ አክቲቪስቶች የሀገሪቱ መሪ የሆኑት ኢሳያስ አፈወርቂ ለሳምንታት ለሕዝብ ታይተው ስለማያውቁ ሳይሞቱ አልቀረም የሚል መላምት የሆነ ወሬ ተሰራጭቶ እንደነበር ዘግቧል። ሆኖም ግን የሀገሪቱ ብሔራዊ ቴሌቪዥን ፕሬዝዳንቱ አዲሃሎ መንደር ከሚገኘው የመኖሪያ ቤታቸው ሆነው የሚያሳይ የ4 ደቂቃ ርዝማኔ ያለው ቪዲዮ በማሳየቱ አቶ ኢሳያስ በሕይወት የሉም የሚለውን ወሬ አቀዝቅዞታል። ሆኖም ግን አንዳንድ አክቲቪስቶች ቪዲዮው የተቀነባበረ እንጂ እውነተኛ አይደለም፣ አቶ ኢሳያስ ወይ በጠና ታመዋል ወይ ሞተዋል ብለው እንደሚያምኑ ድረ-ገጹ የዘገበ ሲሆን አቶ ኢሳያስ ከዚህም በፊት ሞተዋል ተብሎ ሲወራባቸው ይህ የመጀመሪያው እንዳልሆነ ጽፏል። ባሳለፍነው ቅዳሜ ሚያዝያ 17 ቀን 2012 ዓ.ም ጠዋት ላይ ታስረው በዕለቱ አመሻሽ አካባቢ የተፈቱት የባልደራስ ለእውነተኛ ዲሞክራሲ ሊቀመንበር አቶ እስክንድር ነጋ በወቅቱ ስለነበረው ሁኔታ ከኢትዮ 360 ሚዲያ ጋር ቆይታ አድርገው ነበር። አቶ እስክንድር በዕለቱ በቁጥጥር ስር የዋሉበትን መንገድ ሲያስረዱ ጠዋት 3 ሰዓት አካባቢ ከቤታቸው ወጥተው ምስካየ ሐዙናን መድኃኔዓለም አካባቢ ወዳለው አዲሱ ቢሮአቸው እየተጓዙ እንደነበር ተናግረዋል። በሰዓቱ አንድ ወጣት ስማቸውን ጠርቶ ሊያዋራቸው እንደሚፈልግ እንደነገራቸው በኋላም ፖሊስ ነኝ ልንወስድ ፈልገን ነው እንዳሉት ነው የገለጹት። ወዲያው ወደ ላንድ ክሩዘር መኪና እንዳስገቧቸውና ወደ አዲስ አበባ ፖሊስ ኮሚሽን እንደወሰዷቸው የአዲስ አበባ ፖሊስ ኮሚሽን ኃላፊዎችም ለምንድነው ኮልፌ አየር ጤና እየሄድክ ህዝቡን የምትሰበስበው? የአስቸኳይ ጊዜ አዋጁን ለምን ትጥሳለህ? ሲሉ መገሰጽ ጀመሩ ብለዋል። እኔ ሳልሆን ቤት ያፈረሰው ነው አዋጁን የጣሰው፣ እኔ የሰራሁት ፓርቲ የሚያራምደውን አቋም ነው አልኳቸው። በዚያ ላይ ብሔር ተኮር የሆነ የቤት ፈረሳ ማድረግ የመንግስት ስህተት እንደሆነ ነገርኳቸው በማለትም በፈረሱት ቤቶች ዙሪያ እንደተከራከሩ አቶ እስክንድር ገልጸዋል። የትም ቦታ ቤት ሲፈርስ እኔም ፓርቲያችንም የህዝቡን ድምጽ ከማሰማት ወደ ኋላ አንልም ማለታቸውንም ነው የተናገሩት። ከዚህ በኋላ የፖሊስ ኃላፊዎቹ እንግዲያውስ ቃሉን ተቀበሉት ብለው ለመርማሪ ያስረከቡኝ። ስለ ሁኔታው ዝርዝር ቃል የምሰጠው ለፍርድ ቤት ነው ብዬ ፈረምኩ። ከዚያ በአደራ እስረኛነት ወደ ሌላ ቦታ መሄድ አለበት፣ እዚያ አካባቢ ሰው ይበዛል ብለው እዚያው ጊዮርጊስ አካባቢ ሌላ እስር ቤት ሲወስዱኝ የተወሰድኩበት እስር ቤት ኮማንደሩ መቀበል ስላልፈለገ ወደ አዲስ አበባ ፖሊስ ኮሚሽን መለሱኝ በማለት በሰዓቱ የነበረውን ሁኔታ አስረድተዋል። ከዚያም የአስቸኳይ ጊዜ አዋጁን ጥሰዋል ወደ ተባለበት ወደ ኮልፌ ፖሊስ ጣቢያ እንደወሰዷቸው ተናግረዋል። መጀመሪያ የታሰርኩበት ክፍል ፍራሽም ሆነ ወንበር የሌለው ባዶ ክፍል ነበር። ቢያንስ ወንበር ከተቻለ ደግሞ ፍራሽ አስገቡልኝ፣ አለበለዚያ ወደ ቤት ልደውልና ፍራሽና ብርድ ልብስ ያምጡልኝ አልኳቸው የሚሉት የባልደራሱ ሊቀመንበር ከ1 ሰዓት በኋላ መደወል እንደሚችሉ እንደተነገራቸውና ደውለውም ፍራሽ፣ ብርድ ልብስና ምግብ እንዲመጣላቸው እንዳደረጉ ገልጸዋል። መታሰር የተሰማውም የዚያን ሰዓት ነው በማለትም ጭምር ምሽት ላይ በር ተንኳክቶ ከበላይ ትዕዛዝ ስለመጣ በመታወቂያ ዋስ ትፈታለህ እንደተባሉ ተናግረው የመታወቂያ ዋስ ማቅረብ ባይኖርብኝም ይሁን በሚል በመታወቂያ ዋስ ተፈታውኝ ብለዋል። ይህንን እርምጃ የወሰዱት ሰሞነኛ አጀንዳዎች ስለተደራረቡ ነው ያሉት አቶ እስክንድር ስለ ሰይጣን ቤት መፍረስ፣ ቦሌ አራብሳ ስለፈረሱ ቤቶች፣ የፒኮክ ወይንም የጣዖስ ጉዳይ የተቃውሞ ፊርማ እስከ ማሰባሰብ መወሰናችን ለዚህ ምክንያት ነው ሲሉ ተናግረዋል። ሀሳባቸው በአስቸኳይ ጊዜ አዋጁ ስም 2 እና 3 ዓመት አስፈርዶ ምርጫ እንዲያመልጠኝ ማድረግ ነበር። ሆኖም ግን ማህበራዊ ሚዲያው ላይ የነበረው ዘመቻና ሌሎችም ጫናዎች እንዳሰቡት እንዳያደርጉ ያደረጋቸው ይመስለኛል በማለትም አክለዋል። የብሔራዊ ቲያትር አንበሳን በተመለከተ አስተያየት ሲሰጡም ቤተ መንግስት ያሉ ሰዎች በኢትዮጵያም ሆነ በአዲስ አበባ ታሪካዊ ማንነቶች ላይ ደስተኛ አይደሉም። ከምርጫው በፊት የአዲስ አበባ ምልክቶች ለማጥፋት ሙከራዎች አሉ። ብልጽግና በአዲስ አበባ እንደሚሸነፍ ስላመነ ታሪካዊ ቦታዎችን ለማጥፋት እየተሯሯጠ ነው። በኢትዮጵያም ሆነ በአዲስ አበባ ታሪካዊ ማንነቶች ላይ አለመስማማት መብታቸው ቢሆንም በህዝብ ይሁንታ ሳያገኙ ለጥፋት የሚያደርጉትን እንቅስቃሴ ግን እንታገላለን ብለው